ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። አብርሽ ዛሬ ልጁን ይዘ የትናንትናው ሳቅ አላደረም። ትናንትና መጋጨላው እስከሚወልቅ ድረስ እየሳቀ ነበር። እኔ የምለው አብርሽ ከታች ጥርስ የለውም እንዴ? አስታውራላችሁ ከታች ጥርስ የለውም እንዴ? አብርሽ ከላይ ብቻ ነው ጥርስ ያለው፣ የታችኛው ጥርሱ አይታየውም ሳሲስቅ አልሆይም የትናንትናው ሳቅ ዛሬ ርር ብሏል። ጤሰ ማለት ነው። ልጅን ይዤ እሄዳለሁ እያለ እና ልጁን ይዞ ሳይሄድ ቀረ ማለት ነው። በጣም ነው ያናደ። በጣም ተቃጥሏል። በመጨረሻ ያው አስወጥተው ወሰዱት እንጂ ልጁን ወይኔ አይቀጥቀጡት እንጂ ይቀጠቅጡታል። አልሙሂም ልጅን ይዤ ካለርኩኝ ልጅ ማሳደግ አቅቶሻል ወንድ ጋር ምን እያልሽ ብሏል። እንግዲህ እሱ ነው እንግዲህ የሚያሳድገው ሄርሜላ ጋር ሊያሳድገው ሆኖ ነው መሰለኝ ወስዳለሁ የሚለው ማለት ነው። እና ልጅ ማሳደግ አልቻልሽም ምን ወስድ ያሳድገዋለሁ እያለ እንግዲህ ሩታ ናት የምታሳድገው ማሳደግ የምችለው ወይስ ሄርሜላ ናት? ሄርሜላ ማሳደግ የምችለው ወላ ሩታ ናት? አልሙሂም ወስደዋለሁ እያለ ተሸክሞ መጥቶ ነበረ ከብት እሱ ማለት ነው። እንደው ከብት ሆኖ ነው እንጂ ሩታ ዛ ልጅ ጋር እንደዛ ስትጃጃል በብስለት በቃ ልጅን ብሎ ይመጣና በጸባይ ቢግባባት እንደዚህ ነገሮችን ሁላ ማስታው ይችል ነበረ። ሁሉን ነገር ማስታው ከልጁን መለየት ያኔ ከዛ ከደስታ ከሚባለው ልጅ ማለት ነው ከዛ መለየት ይችል ነበረ እሱ በቃ በጸባይ ቢግባባት ሁሉን ነገር ትታውለት ነበረ ማለት ነው። ግን እሱ በቃ አንጃ ግራንጃ ማንሳት ደራ በቃ ነገ ደግሞ ሄርሜላን ይዞ ይመጣል ማለት ነው። ዛሬ እንደዛ አድርገው ካናደዱት ነገ ሄርሜላን ይዞ ይመጣል እና በጣም ተናዷል፣ ንድድ ብሏል ወላሂ። እና እንደ አጋጣሚ እነሱ ደግሞ ሻማ ለኩሰው ምናምን ነው የጠበቁት። እንደዛ ሆኖ ሲጠብቁት በቃ እሱ ደግሞ አበደ። ከዛ ልጁ እያለቀሰ ነውና ልጁን መውሰድ አለብኝ ምናምን አለ። አንዳንድ ጅል ደግሞ አያጣም ከጎኑ ማለት ነው። ዛሬ ደግሞ አንድ ጅል ይዞ መጣን። እነዛ ጅሎች ቀርተው ደግሞ ዛሬ አንድ ጅል ይዞ መጣ እና ሲጀመር ሩታና ይሄ ልጅ ምንም ነገር የላቸውም። አብርሽና ሄርሜላ ምንም ነገር የላቸውም። አብርሽ እንደው ቢያንስ ሄርሜላን ቢወዳትማ ይሄን ስበብ ያገኝና ሄርሜላን ያገባት ነበር ማለት ነው። ግን ሄርሜላን ያመጣት ለሩታ ማናደጃ፣ ሩታ ይሄንን ልጅ ያመጣችው አብርሽ ማናደጃ ነው። ከዚህ ሁሉ እኔ ብያለሁ ልጁን ቀምቶ እንዳይወስድባት እያልኩ ነበረ። በእንደዚህ ሁኔታ እንትን ካለ ጥሩ ነው። ግን ልጁን አንስቶ መውሰዱ ለሱም አይጠቅመውም። በጣም ገርመኛል። በቃ ልጅን ወስጄ ያሳድጋለሁ ሲላት የት ነበርክ እስከዛሬ አለችው። አባትም ልጅ ይወልዳል ብላለች። ውይ ዛሬውስ በቃ ልኩን የነገረችው አብርሽ አሁን ያለበት ምንድነው? በቃ ራሱ ሄርሜላ ጋር መላላጡን ትቶ ቁጭ ብሎ ራሱን አስቦ በቃ ወደ ራሱ እንዴት ብሎ ሩታ እንደሚመልሳት ወይ ደግሞ በቃ አለ አይደለ ሩታን በመግባባት በጸባይ ነው እንጂ በደራ እሱ ነው የሚጎዳው። በነገራችን ላይ አብርሽ ነው የሚጎዳው። ልጁን ይዛበት ትሄዳለች። ቤቴ የሚል ከሆነ ደግሞ ሌላ ቤት ተከራይታ ልትወጣ ትችላለች። እንደዚህ የሚያስቸግራት ከሆነ ደግሞ ወይ ታሳስረዋለች ወይ ቤት ለቃ ትሄዳለች ማለት ነው። ከዚህ ሁሉ በጸባይ እየመጣ ልጁን ማየት ነበረበት። በጸባይ እየመጣ ልጁን አሁን አብርሽ የተናደደው ልጁና የሩታን አፈቅራታለሁ ያለው ልጅና ሩታ አንድ ላይ ብቻቸውን ማግኘት ብቻቸውን እየደነሱ አገኘዋቸው ይላል እና እየደነሰ እሱ ያናደደው መደነሳቸው ነው። እና እየደነሱ ሁለታቸው በእንደዛ መልኩ እየደነሱ ሲያገኛቸው በጣም ተናዶ ሄዶ ልጁን አነሳው ማለት ነው። ልጁን አዝሎ መጣ። እሱን ተምታዝለልቅስ ሄርሜላን አዝለ ብትዞር ይሻላል። ነገ ወይ ሄርሜላን ይዞ ይመጣል ወይ ደግሞ ሄርሜላ ትመጣና ትጮህባታለች። እኔስ ሩታ ያን ቤት ለቃ ብትወጣ ይሻላት ነበር ወላሂ። ወይ እንደዚህ ያለ ጨዋታውን ብትተው ወይ ደግሞ
በቃ ቤቷን ብትለቅ ይሻላታል። ተዝ ሁሉ ይህ እንደዚህ ያለ ማንጀኔ ያለ ነገር መታው ይሻላት ነበረ። በጣም ነው የሚያስጠላው። እኔ ያስጠልቶኛል። ሁለታቸውም ምን ያስጠልኝ አሁንስ። ምክንያቱም እኔ በስርዓት እየተጣሉ ቢሆንም ሁለታቸው ብቻ ነው እንጂ ሄርሜላ መታ እንትረክ ይሄኛው መቶ ሲፈጠር እንደዚህ ምንም ደስ አይልም። ግን ሁለታቸው ብቻ ሲሆኑ ደስ ይላል። በዚህ ሁሉ መሀል አብርሽ ነው ራሱን የሚጎዳው። በቃ እንትናቸውም እየሰፋ ይሄዳል ማለት ነው። ጸባቸውም ሩታ ደግሞ ይሄን ያክል እሱን ለማናደድ ከሆነ በጎኗ ሰው ይዛ እንደዛ እንጂ ብቻውን እንደዛ ስታረግ እኔ ራሱ አሁን ድንግጥ ነው ያልኩት። ደግሞ በኮንፊት የትናንትናውን እየተበቀሉት እኮ ነው። የትናንትናውን እየተበቀሉት ነው እንጂ እነሱ ፈልገው አይደለም እየተበቀሉት። የሩታ ሰውዬ ደግሞ አዲስ ምላስ አውጥቷል። ዛሬ በተለይ ምላስ አውጥቷል ማለት ነው። በፊት ዝም ያለ ነበር። አሁን ግን የልብ ገዝቷል። ብቻ የተማመነው ነገር አለ። እንደ አላልላ አንዳንድ ድራማ ምን መሰላችሁ? ገና ሲተዋወቅ እኔ በቃ ምስኪን ሆኖ ይቀርባል ማለት ነው። አንዳንዱ ጀርባው ሲጠና ደግሞ ደህና በጣም ኃይለኛ ይሆናል። አንዳንዱ ደግሞ አለሁ ይልና ጀርባው ሲጠና ደግሞ ዝም ብሎ ነገር ይሆናል። እና የዚህ ልጅ አሁን ብዙዎቹ እየተወዛገቡበት ነው። ምንም ነገር የለውም ሊያታልላት ነው፣ ስንት ሴቶች እያተራመሰ ነው ምናምን ይላሉ ግማሾቻቸው ደግሞ የሄርሜላ ልካው ነው፣ ግማሾቻቸው ደግሞ በጣም ሀብታም ነው ምናምን ሲሉ ነበረ። እና እንዳም እንዲህ ሆኖ ልጁ ማድሪ ሩታ ብስተዋል። ሩታ እኔ ይሄን ያክል ባትራመድ ያኔ በውጭ ብትገናኝ ጥሩ ነው። ግን ቤቷ ህዳ ደግሞ ሴት ስለሆነች አንድ ቀን ጥቃት ይደርስባታል እንጂ ራሷን መጠበቅ ነበረባት። ለማንኛውም ያስጠላል። እንዲህ እየተሽኮረመመኝ ደግሞ አርግዛን ያተርፍ ማለት ነው።